ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለታችን በፊት አጭር ጸሎት አድርገን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ በዘላለም ዙፋን ላይ ያለ የተፈራና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ይህን ማለዳ በምሕረትና በቸርነት ስለሰጠን በክርስቶስ ኢየሱስ ስም እናመሰግንሃለን። ስለበዛልን ምሕረት፣ ስለበዛልን ጸጋ፣ ስለ ቸርነት፣ ስለ መልካምነትና በጎነት ሁሉ ክብር ምስጋና ለአንተ ይሁን። አንተ በነገር ሁሉ ጌታ ነህና አምላክ ነህና ዛሬም ደግሞ በዚህ ማለዳ ያንተ ጌትነትና አምላክነት ታላቅነት በክርስቶስ ኢየሱስም በሕይወታችን እንዲገለጥ እንጠይቃለን። ነው ደግሞ በዚህ ማለዳ የተከበረውንና ቅዱስ የሆነውን ቃልህን እንድትባርክልን፣ እንድታስተምረን፣ እንድታንጸን፣ እንድታበረታን፣ እንድትደግፈን በኢየሱስ ክርስቶስ ስም እጠይቅሃለሁ። ሁሉ ለስም ክብር ይሁን። ስለ ሁሉ ነገር ተመስገን በኢየሱስ ስም። እንግዲህ እየተመለከትን ያለነው የአንደኛ ጢሞቴዎስ ምዕራፍ 2 ነው። ምዕራፍ 2 በትናንትናው ዕለት ቁጥር 12 እና 13ን ለመመልከት ሞክረናል። እነዚህ ሴቶች ግን በዝግታ ትኖር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም። አዳም ቀድሞ ተፈጥሯልና በኋላም ሔዋን ተፈጠረች ይላል እና ይህንን ክፍል ስንመለከት አታገልግል ማለቱ እንደሆነ የተለያዩ ጥቅሶችን ለማየት ሞክረናል። ነገር ግን ያለው በወንድ ላይ መሰልጠን እንደሌለባት፣ ወንድ የቤት ራስ እንደሆነ፣ በአግባብና በስርዓት በዝግታ እንደ እግዚአብሔር ቃልና ሐሳብ ፍቃድ መኖር እንዳለባት ለማመልከት የተነገረ እውነት እንደሆነ ትናንትና ለማየት ሞክረናል። እንግዲህ እግዚአብሔር ቃል እውነት ነው። እግዚአብሔርን ቃል ለራሳችን እንደሚመቸንና እንደሚበጀን አድርገን ልንለውጠው አንችልም። የተጻፈልን የተነገረን እውነት ስለሆነ ይህንን እውነት ደግሞ አምነን በዚህ እውነት ውስጥ መኖር አለብን ብዬ አምናለሁ። ምናልባት ብዙ እህቶቻችን እግዚአብሔር ረድቷቸው በትልቅ ጸጋ እያገለገሉ እንዳሉ አውቃለሁ። ነገር ግን አክብሮትና ትህትና በተሞላው መልኩ እኔ ያውቃለሁ፣ እኔ ብሳለሁ በሚል መልኩ እንዳይሆን ለመናገር ወዳለሁ። ምክንያቱም ሰይጣን የሴቶች የበላይነት በሚል ፌሚኒዝምን በምድር ላይ እያስፋፋ እንደሆነ ይታወቃል። ይኸውም ትልቁ ዓላማው ትዳርን በመበተን ዓለም ስርዓት አልባ እንድትሆን ስለሚፈልግ እንደሆነ ልታውቁ ያስፈልጋል። ልጆች ያላባት እንዲያድጉ ወይም ደግሞ ቤተክርስቲያን ድብልቅልቋ ዝብርቅርቋ እንዲወጣ በማድረግ የቤተክርስቲያን የወንጌል አገልግሎትና ተልእኮ እንዳይሳካ የክርስቶስን ታላቅነትና ገናናነት ለሰዎች ማሳየት እንዳንችል ለማድረግ ይጠቀምበታል ነው። ለዚህ ነው የቤት ራስ ወንድ ነው ብሎ መጽሐፍ ቅዱስ የሚናገረው። ነገር ግን በጣም እህቶቼ እንድታውቁ የምፈልገው ቤተክርስቲያንን እንደወደደ ሚስቱን ይውደዳት ሲል ቤተክርስቲያንን ክርስቶስ የወደደው እንዴት ነው ብለን ስንመለከት ነፍሱን አሳልፎ በመስጠት እንደሆነ ልናውቅ ያስፈልጋል። እንግዲህ ለሴቷም ደግሞ ትገዛ ነው የተባለውና
መገዛት ማለት ባርነት ማለት እንዳልሆነ ልንረዳ ልንገነዘብ ያስፈልጋል። ቃሉን ልክ እንደ ባርነት ካየነው ስህተት ነው። መገዛት ማለት የባሏን ሐሳብና ፍቃድ በማክበር ከባሏ ጋር እንድትተባበርና አንድ ሥጋ እንድትሆን የሚያደርግ የእግዚአብሔርን በጎነትና መልካምነት የሚያሳይ እንደሆነ እንዲረዱት እፈልጋለሁ። በዛሬው ዕለት የመጨረሻው ክፍል ቁጥር 14ና ቁጥር 15ን እንመለከታለን። መጀመሪያ ቁጥር 14ን አነበዋለሁ። የተታለለው አዳም አይደለም፣ ሴቲቱ ግን ተታላ በመተላለፍ ወደቀች ይላል። እንግዲህ ሴቲቱ በመተላለፍ ወደቀች ሲል የመጀመሪያውን ፍሬ የበላችው እሷ እንደሆነችና አዳምም ደግሞ የእሷን ፍቃድ የእሷን ሐሳብ ድምፅ በመስማት አብሮ እንደወደቀ ልናውቅ ያስፈልጋል። አንዳንድ ጊዜ ሰዎች ይህን ሲያስተምሩ ሴቶችን ጥፋተኞች አድርገው ወንዱን ደግሞ ጥፋተኛ እንዳልሆኑ አድርገው ለማስተማር ይሞክራሉ። ሁለቱም ናቸው የወደቁት፣ ሁለቱም ናቸው ከገነት የተባረሩት፣ ሁለቱም ናቸው ኃጢአትን የሰሩት። ምክንያቱም አንድ ሥጋ ነበሩ። አንድ ሐሳብ፣ አንድ ፍቃድ በውስጣቸው እንደነበረ ልናውቅ ልንረዳ ያስፈልጋል። ምክንያቱም ባልና ሚስቶች ናቸው። የመጀመሪያው ጋብቻቸው በእግዚአብሔር የተፈጸመው የነሱ ስለሆነ እንድናውቅ ያስፈልጋል። ዘፍጥረት 3:1-6 ላይ እባብም እግዚአብሔርን አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ። ሴቲቱንም በውል እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። ሴቲቱም ለእባቡ አለችው፣ በገነት ካለው ዛፍ ፍሬ እንበላለን፣ ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ እንዳትሞቱ ከእርሱ አትብሉ አትንኩም ብሎናል ብላ ተናገረችው። ይህንን በመጠቀም ሰይጣን ዓላማውንና ሐሳቡን ፍቃዱን አስፈጸመ። ያስፈጸመው በሴቲቷ በኩል ይሁን እንጂ አዳምም ፍሬውን ከመብላቱ በፊት ለምን አደረግሽ ብሎ መጠየቅ አልቻለም። በሚስቱ ፍቃድ ውስጥ ወይም ደግሞ በሚስቱ ባደረገችው ነገር ተባባሪ ሆኖ የሰው ልጅ እንዲወድቅ ምክንያት ሆነዋል። የሰው ልጅ እንዲወድቁ ምክንያት የሆነው ሴቷ ብቻ ሳትሆን ወንዱ እንደሆነ ነው። እንግዲህ ከፍሬው መጀመሪያ የበላችው እሷ ስለሆነች እሷ ብቻ ጥፋተኛ ነች ማለት እንዳልሆነ ይህ ክፍል የሚናገረው፣ ነገር ግን የመጀመሪያውን ፍሬውን ለመብላት ፈቃደኛ የሆነችውንና የሰይጣንን ሐሳብና ፍቃድ ሰምታ ወደ ተግባር የመለሰችው እሷ እንደሆነች ለማመልከት እንደሆነ ልናውቅ ያስፈልጋል። እንግዲህ የእግዚአብሔር ቃል በዚህ ስፍራ ሲናገረን ቤተ ክርስቲያን በእምነትና በኃይል በስልጣን በከፍታ መሄድ የምትችለው የሁለቱ ትብብር እንደሆነ ማወቅ መቻል አለብን። በተለይም የእህቶችና የወንድሞች የፍቅር የአንድነት የመተባበርና ቤተ ክርስቲያንን ወደ ታሰበለት ሊያሻግራት ይችላል። ምክንያቱም እህቶቻችን በብዙ ነገር የኛን ድካም ይሸከማሉና ነው። ደግሞም ጥበበኞች እና ጠንካሮች እንደሆኑ መዘንጋት የለብንም። ስለዚህ የእግዚአብሔርን ቃል በፈለግነውና በመሰለን መተርጎም እንደሌለብን ለማስቀመጥ እወዳለሁ። በመጀመሪያ እሷ በላች ማለት ወይም ደግሞ እዚህ ላይ ሲናገር ሴቲቱ ግን ተታልላ የሚለው በመተላለፍ ወደቀች ይላል። ተታላ በመተላለፍ ወደቀች ሲል ተታላ ነው። ወይም ደግሞ በመተላለፍ ወደቀች በሚለን ጊዜ ስለተታለለች ነው። መመርመር ወይም ደግሞ መጠየቅ ስላልፈለገችና በቀላሉ ሰይጣን ዲሲቨር ስለሆነ፣ ለዚህ ነው ኤፌሶን ምዕራፍ 6 ላይ ዲሲቨር እንደሆነ አታላይ እንደሆነ የሚናገረው። ስለዚህ አታላዩ ስላታለላት እንደሆነ ልናውቅ ልንገነዘብ ያስፈልጋል እንጂ እሷ ብቻ ለሰው ልጅ ውድቀት ምክንያት ሆነች ማለት አይደለም።
ቁጥር 15 ላይ ነገር ግን ይላል በእምነት በፍቅር በቅድስናም ራሳቸውን እየገዙ ቢኖሩ በመውለድ ትድናለች ይላል። እዚህ ጋር ብዙ ሰዎች ሲታገሉና ሲከራከሩበት እሰማለሁ። ነገር ግን ቀደም ሲል አንድ ነገር ልብ ብላችሁ ተመልከቱ። በእምነት ነው የሚለው፣ ከዛ በፍቅር ነው የሚለው፣ ከዛ በቅድስና ነው የሚለው እንጂ በመውለድ ብቻ ትድናለች ብሎ አላለም። መውለድን ያስከተለው ምንድነው? እግዚአብሔር ያዘዘውን የመጀመሪያውን ትእዛዝ መፈጸም ለማሳየት ነው። ሌላው ዘፍጥረት 3 ላይ ካንቺ የሚወጣ ራሱን ይቀጠቅጣል የሚለውን ለማመልከት የተጠቀመበት እንደሆነ ልንረዳ ያስፈልጋል እንጂ ሴት ከወለደች ትድናለች አይደለም ያለው። በእምነት ነው መዳን። በእምነት በክርስቶስ ኢየሱስ በተደረገልን ሥራ ስናምን እንድናለን። ስለዚህ ነው በዚህም ስፍራ በክርስቶስ ኢየሱስ በተደረገላት ሥራ ስታምን በፍቅርና በቅድስና ራሳቸውን እየገዙ ቢኖሩ ነው የሚለው። ቢኖሩ ራሳቸውን እየገዙ እህቶቻችን ቁጥብና ጭምት ሊሆኑ ይገባል ብዬ አምናለሁ። ምክንያቱም በብዙ ነገሮች ውስጥ መረዳትን፣ መገንዘብን፣ ጥበብን ያገኛሉ ብዬ ስለማምን ነው። ለዚህም ነው ጳውሎስ ራሳቸውን እየገዙ የሚለው ነገር ለውድቀት እንዳይፈጥኑና ወደ ጥፋት እንዳያመዝኑ እንዳያዘነብሉ ለመምከር የተጠቀመበት እንደሆነ ልናውቅ ያስፈልጋል። የመዳን ጉዳይ ግን በእምነት እንደሆነ ልንረዳም ያስፈልጋል። ኑሯችን ደግሞ በፍቅርና በቅድስና ራስን በመግዛት እንዲሆን ያስፈልጋል። እነዚህ ነገሮች መሰረታዊ ነገሮች እንደሆኑም ልናውቅ ያስፈልጋል። መዳን ብቻ በፍቅርና በቅድስና ካልተመላለስን የመዳናችን ምልክትን አጠራጣሪ ያደርገዋል። እንግዲህ አንደኛ ጢሞቴዎስ 1:14 ላይ ምን ይላል? የጌታችን ጸጋ በክርስቶስ ኢየሱስ ካለው ከእምነት እና ከፍቅር ጋር አብልጦ በዛ ይላል። ከምን? ከእምነትና ከፍቅር ጋር አብልጦ በዛ። የክርስቶስ ጸጋ በሕይወታችን የሚበዛልን ስናም ከፍቅርና ከእምነት ጋር እንደሆነ ልናውቅ ያስፈልጋል። ፍቅር ቁልፍ ነው። ምክንያቱም አባታችን ፍቅር ስለሆነ የጠራን፣ የመረጠን፣ የወደደን፣ የለየን፣ ለመንግስቱ ያጨን ፍቅር ስለሆነ ነው። እግዚአብሔር ፍቅር ነው። ምክንያቱም ፍቅር እግዚአብሔርን አውቃለሁ የሚል ሰው ፍቅር ከሌለው ግን እግዚአብሔርን አያውቀውም። እግዚአብሔርን ማወቃችን ማረጋገጫው የእግዚአብሔር የሆነው ፍቅር በእኛ ሕይወት መገለጫ ነው። ብዙ ጊዜ በብዙ ቦታ ሳገለግል እናገረዋለሁ። ዛሬም ልናገር። አንድ ሰው መዳኑ የሚታወቀው ድኛለሁ አምኛለሁ ስላለ አይደለም። የመዳን ምልክቶች አሉ። እነዚሁም በሕይወት ውስጥ የሚታዩ ለውጦች ናቸው። ለውጦች የደህንነት ምልክቶች ናቸው። ለምሳሌ ፍቅር ከሌለው አንድ ሰው መዳኑን በምን እናውቃለን? ክርስቶስ እኮ ሲነካን የሚነካን ውስጣችንን ነው። ውስጣችንን አረመኔ፣ ወንበዴዎች፣ ጨካኝ የነበርነውን እንኳን የፍቅር ሰዎች እኮ ያደረገን ውስጣችን ስለተነካ ነው። ድነት ባዶ አይደለም። እጅ ማንሳትን ብቻ አይደለም። ድነት ማለት ለውጥ ማለት ነው። የህይወት ለውጥ ማለት ነው። የህይወት ለውጥ ካለ ደግሞ የባህሪ ለውጥ ይከተላል። ምንም ጥርጥር የለው። ስለዚህ ይህንን ነገር በደንብ ልናስተውል ልንገነዘብ ያስፈልጋል እላለሁ። እንግዲህ በአጠቃላይ በዚህ ባሳለፍነው ተከታታይ የጢሞቴዎስ መጽሐፍ ትምህርት ላይ ብዙ ነገር እንደቀሰማችሁ ተስፋ አደርጋለሁ። ምክንያቱም ከመጀመሪያው ጀምሮ እግዚአብሔርን በመምሰልና በጭምትነት በዝግታ እንዴት መኖር እንዳለብን ምክር ነው እየሰጠን ያለው። በምድር ስንኖር አናኗራችን ምን መምሰል አለበት የሚለውን ነው ያስተማረንና እኔም ተስፋ አለኝ በዚህ ነገር ጥሩ ትምህርት እንዳገኛችሁ አስባለሁ። እንግዲህ ለዛሬ ያለኝን መልእክት በዚሁ እቋጫለሁ። አጭር ጸሎት እንጸልይና እንጨርሳለን።
የዘላለም አምላክ እግዚአብሔር ሆይ ስለረዳን፣ ስለደገፍከን፣ ስላገዝከን፣ አቅም፣ ብርታት፣ ጉልበት ስለሆንከን እናመሰግንሃለን። እንደ ቃል መኖር እንድንችል ጸጋ ደግሞ እንዲረዳን፣ እንዲያበረታን፣ ደከሙትንም እንዲያነሳ፣ የወደቁትንም እንዲያነሳ፣ እንዲያበረታ በኢየሱስ ስም እንጠይቅሃለን። ቃልህ ሕያው ነውና የታመሙትን ይፈውሳልና ያድናልና ይታደጋልና የቃል መንፈስ በእህቶቼና በወንድሞቼ ሕይወት ውስጥ ዘልቆ እንዲገባ በኢየሱስ ክርስቶስ ስም እጠይቃለሁ። ሁሉ ለስምህ ክብር ይሁን። ይህንን ቀን ባርክልን፣ በደምህ ሸፍነን፣ ከክፉ ሁሉ ጠብቀን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።